ኦሪት ዘጸአት ምዕራፍ 13 እግዚአብሔር ድማ ንሙሴ ኣብ ደቂ እስራኤል ማህፀን ዝኸፍት ኩሉ ሰቡን እንስሳኡን ንሱ ናተይ እሞ ኩሉ በኽሪ ንዓይ ቀድሶ ኢሉ ተዛረቦ። ሙሴ ድማ ንህዝቢ በለ እግዚአብሔር በሓያል ኢድ ካብኣ ኣውፅኢኩም እሞ ነዛ ካብ ግብፂ ካብ ባርነት ዝወፃእኩምላ መዓልቲ እዚኣ ዘክርዋ ብኹዕ ከኣ ኣይበላዕ። ንስኻትኩም ብወርሒ ኣቢብ ሎሚ ትወፁ ኢኹም። ክኸውን ድማዩ እግዚአብሔር ናብ ምድሪ ከነዓናውያንን ሔታውያንን ኣሞራውያንን ሃዋውያንን ይቡሳውያንን ናብታ ጸባን መዓርን እተውሕዝ ንኣኻ ክህበካ ኢሉ ነቦታትካ ዝመሓለሎም ምድሪ ምስ ኣእተወካ ሽዑ ነዚ ኣገልግሎት እዚ ኣብዛ ወርሒ እዚኣ ሓልዎ። 7 መዓልቲ ቅጫ ክትበልዕ ኢኻ፣ በታ 7ይቲ መዓልቲ ድማ በዓል እግዚአብሔር ክኸውን እዩ። በተን 7 መዓልቲ ቅጫ ይበላዕ፣ ኣባኻ ብኹዕ ኣይርአ፣ ኣብ ኩሉ ዶብካውን ማይ ብሑቕ ኣይርአ። በታ መዓልቲ እቲኣ ንወድኻ ከምዚ ኢልካ ትነግሮ፣ እዚ ብዛዕባቲ ካብ ግብፂ ምስ ወፃእኩ እግዚአብሔር ዝገበረለይ እዩ። እግዚአብሔር በሓያል ኢድ ካብ ግብፂ ኣውፅኡካ እሞ ሕጊ እግዚአብሔር ምእንቲ ኣብ ኣፍካ ክኸውን ኣብ ኢድካ ንምልክት ኣብ መንጎ ኣዒንትኻ ድማ ንመዘከሪ ይኹንካ። ነዚ ሕጊ እዚ በቲ ምዱብ ግዚኡ ዓመት ንዓመት ሓልዎ። ይኸውን ድማ እግዚአብሔር ናብታ ንኣኻን ነቦታትካን ዝመሓለልካ ምድሪ ከነዓናውያን ምስ ኣእተወካ ንኣኻ ምስ ሃበካ ማህፀን ዝኸፈተ ኩሉ ንእግዚአብሔር ክትፈሊ ኢኻ። ካብ ዘሎካ ማልካ ቅድም እተወልደ ኩሉ ተባዕታይ ንእግዚአብሔር እዩ። ኩሉ በኽሪ ኣድጊ ድማ ብበጊዕ ተበጀዎ፣ እንተዘይተበጀኻዮ ከዓ ክሳዱ ስበሮ። ካብ ደቅኻ ድማ በኽሪ ንዝበለ ኩሉ ሰብ ተበጀዎ። ክኸውን ድማዩ ንዳሕራዩ ወድኻ እዚ እንታይ እዩ ኢሉ ምስ ሰሓተካ ንስኻ እግዚአብሔር ካብ ግብፂ ካብ ቤት ባርነት በሓያል ኢድ ኣውፅኣና ኮነ ከዓ ፈርዖን ከይሓድገና ምስተረረ እግዚአብሔር ኣብ ሃገር ግብፂ ንኩሉ በኽሪ ካብ በኽሪ ሰብ ክሳዕ በኽሪ እንስሳ ቀቲሉ እዩ እሞ ስለዚ ማህፀን ዝኸፈተ ኩሉ ተባዕታይ ንእግዚአብሔር እስውኦ። ካብ ደቀይ ድማ በኽሪ ንዝኾነ ኩሉ እብጀዎ ትብሎ። እግዚአብሔር ካብ ግብፂ በሓያል ኢድ ኣውፅኡናዩ እሞ እዚ ድማ ኣብ ኢድካ ከም መፈለጥታ ኣብ መንጎ ኣዒንትኻ ከዓ ከም ክታብ ይኹንካ። ኮነ ድማ ፈርዖን ነቶም ህዝቢ ምስ ሓደጎም ኣምላኽ እቶም ህዝቢ ውግእ ምስ ዝርእዩ ተጣዒሶም ናብ ግብፂ ከይምለሱ ኢሉ ነበረ እሞ እታ መገዲ ምድሪ ፍልስጤማውያን ንሳ ቀረባ ክነሳ ኣምላኽ በኣኣ ኣይመርሖምን። ኣምላኽ ግና ነቲ ህዝቢ ብመገዲ በረኻ ኣቢሉ ንባሕሪ ኤርትራ ኣዞሮ። ደቂ እስራኤል ድማ ካብ ምድሪ ግብፂ ተሰሊፎም ወፁ። ዮሴፍ ንደቂ እስራኤል ኣምላኽ ብርግጽ ክበጽሓኩም እዩ፣ ሽዑ ንዕጽምተይ ካብዚ ምሳኻትኩም ኣደይብዎ ኢሉ ማሕላ ኣምሒልዎም ነበረ እሞ ሙሴ ድማ ንዓጽሚ ዮሴፍ ምስኡ ወሰዶ። ካብ ስኮት ነቒሎም ኣብ ኤታም ኣብ ወሰን በረኻ ሰፈሩ። ለይትን መዓልትን ምእንቲ ክጓዓዙ እግዚአብሔር ድማ ብመዓልቲ መገዲ ክመርሖም ብዓንዲ ደበና ብለይቲ ከዓ ከብርሃሎም ብዓንዲ ሓዊ ቅድሚኦም ይኸይድ ነበረ። ነታ ዓንዲ ደበና ብመዓልቲ እታ ዓንዲ ሓዊ ከዓ ብለይቲ ካብ ቅድምቶም ህዝቢ ኣይተፈለየን።